ድሮ ቀጫጫ ሆነው የምታውቋቸው አርቲስቶች ድንገት ሸንቀጥቀጥ ብለው ከተመለከታችሁ ሚስጥሩ ወዲህ ነው። ገንዘብ ካለ የዳሌን ስፋት ማስጨመር፣ የፊት ቆዳ ማንሳትና ቦርጭም ካለ ማስመጠጥ የዘመኑም ፋሽኑ ሆነዋል። አፍንጫዎት ደፍጣጣ ከሆነቦት ኩስኩስት የመሰለ አፍንጫ ማስደረግን ለገንዘብ ይተውለታል። በየጎዳናው የወንዶችን አይን የሚጣራ ዳሌም ከፈለግሽ BBL የተባለ የዘርፉ ሕክምናም አለ። አርቲስቶቻችን ታዲያ ሹልክ እያሉ አበጥ ብለው ይመለሳሉ። በቀጣይ ዙር ደግሞ ደብዛዛ ፊታቸውን የብርሃን ጮራ አስመስለው ብቅ ይላሉ። እነዚህን ሁሉ ሚስጥሮች ዛሬ እንገላለጣቸዋለን። ታዲያ አጌጥ ሲሉ ይመላለጡ እንዲል ያገር ሰው ከዚህ ሰርጀሪ ጀርባ ያለውን የጤና እክሎችንም እንዳስሳለን። በዚሁ ሰርጀሪ ምክንያት ሕይወቷን ያጣችውን እንስትንም ታሪክ ይዘንላቸዋል። የሰርጀሪውን አጀብ የሚያስብል ዋጋና የሀገራችን አርቲስቶች የትኞቹን እነዚህ አይነት ሰርጀሪ እንደተሰሩ እስከነ ማስረጃው አጣምረንም ይዘንላቸዋል። ከእናንተ ብቻ የሚጠበቀው ላይክና ሳብስክራይብ የሚሉ በተኖችን መታ እያደረጋችሁ ትንሽ አብራችሁን ዝለቁ። እኔ ይቀጥል። ማርያማዊት አባተ መልኳ ከዚህ ወደዚህ የተለወጠችው በበርካታ ሰርጀሪዎች ያደረገችው በኢትዮጵያ ፊልምና የሙዚቃ ክሊፖችም ታዋቂነትን ያተረፈችው እንስት አርቲስት ናት። በተፈጥሮ የነበራት የፊት ገጽታ ይሄኛው ነው። ከሰርጀሪ በኋላ ደግሞ አሁን የፊት ገጽታ ይህንን ይመስላል። በሉ አንድ ባንድ እንመልከተው። የመጀመሪያ በግልጽ እንደሚታየው የከንፈሯን ቅርጽ በዚህ መልኩም አስቀይረዋለች። ፊቷ ላይም ያለው ሰርጀሪ ብቻ አይደለም፣ የአገጯና የጉንጯን አጥንትም በዚህ መልኩ ቀጥ እንዲልም በማድረግም በፊት ከነበራትም ክብነት ቅርጽም ወደዚህ የፊት ቅርጽም ቀይረዋለች። ከማርያማዊት አባተ ፊትም ወረድ ስንል ድሮ የነበረችበት የማርያማዊት ቅርጽ በዚህ ሙሉ በሙሉም ተቀይሯል። ይህ ሰርጀሪም BBL በመባልም ይታወቃል። ትርጓሜውም ብራዚሊያን ቡትሊት ማለትም ሲሆን ሆድ ላይ፣ ቦርጭ ላይ እንዲሁም ጎን ላይ ያሉ የሰውነት ክፍሎችን ስብን በማስወገድ ከዚያም ስብን ወደ መቀመጫ በመውጋት መጠናቸውን፣ ቅርጻቸውን እንዲጨምሩ ማድረግ ነው። የዚህ ቀዶ ጥገና ዋና ዓላማው የሚያምር የዳሌ ቅርጽ መፍጠርና ስብን በሌላ የሰውነት ክፍሎች ላይ መቀነስ ነው። ታዲያ ይህ ዳሌ ለማሳመር ተብሎ የሚሰራው ሰርጀሪ ምን ጉዳት አለው ስንልም ጠይቀናል። መቀመጫ ላይ በመርፍ የሚወጋው ቅባት ወደ ደም ስር ገብቶ ወደ ሳምባ፣ ልብ ወይም አንጎል የሚሄድ ነው። ይህም አስኪ የሆኑ ችግሮችንም ያመጣል ተብሎም እየተነገረም ይገኛል በጤና ባለሙያዎች ዘንድ። አንዳንዶቹ ደግሞ ያልተመጣጠነ ዳሌ ኑሯቸው ነገሩ የሚሰጠው በመርፌ ነውና በትንሽ ስህተትም የተለያዩ መጠንና ቅርጽ ያላቸው ዳሌዎችም ሊኖራቸውም ይችላል። አጀብ ካላችሁ ይህ ሰርጀሪ ከተሰሩ በኋላ ለበርካታ ሳምንታትም እንደፈለጉ መቀመጥ የለም። ታዲያ ማርያማዊት አባተ ዳሌውን በማስተለቅ ብቻ አላበቃችም። ደብዘዝ ያለ ቆዳዋንም በዚህ አላማረብኝም በማለትም የፊቷን ቆዳም በማስነሳትም ስኪን ብሌቺንግ የተባለ በረከትም ተካፋይ ሆናለች። ታዲያ ይህ ሁሉ ሲሆን ጥርስ ሆዬ እኔ ስለሚቅርብኝ ሳይላት ይቀር አይመስልም። ቪነር የተሰኘውን የጥርስ ማስዋቢያም አድርጋለች። ባጭሩ ማርያማዊት አባተ ፈርሳት ሰርታለች ማለትም ይቻላል። በዚህ ከተገረማችሁ አንድ ነገር ልጨምርላችሁ። እስኪ የማርያማዊትን ጸጉር ልብ ብላችሁ ተመልከቱት። የድሮውንና የዘንድሮውን ራስ አፍርሶ በመስራትም ኢንዱስትሪውን ቀጥ አድርጋ እየመራች የምትገኘው አርቲስት ማርያማዊትም የጸጉር ንቅለ ተከላም አድርጋለች። እና ማርያማዊት አባተ ምን መባል አለባት? እንደ አዲስ ፈርሳ የተሰራች ሰው እንጂ። ሃናን ታሪክ እንዲህ ስታይ ልቅም ያለች ቆንጆ ብትመስልም እኔስ ለምን ይቅርብኝ ብላ ጥቂት ሰርጀሪዎችንም አድርጋለች። ከነዚህም ውስጥም ተጠቃሹ ወጣ ላለ ግንባሯ ጸጉር ማስተከል አሊያም የጸጉር ንቅለ ተከላ ማድረግ ነበር። ሌላኛው ዋናው እንዲሁም ውድ ሰርጀሪ ደግሞ ያው BBL ነው። መቀመጫን የማሳደግ ሰርጀሪ ተመልከቱ። ከዚህ ወደዚህም ተቀይራለች። በነገራችን ላይ ይህ ሰርጀሪ ለመሰራት በትንሹ ከ5000 እስከ 15000 ዶላርም ይጠይቃል። ይህ ማለት በብር ከ600,000 ብር እስከ 1.9 ሚሊዮን ብር ገደማ ለሰርጀሪ ብቻም ይከፍላሉ። በትንሹ የአንድ ዶክተር የ5 ዓመት ደሞዙ ማለት ነው። ለነገሩ የዚህ ሰርጀሪ ዋጋ መወደዱ በጀን እንጂ ረከስ ቢልማ ሀገሬ ሁሉ ባለዳሌ ሆኖ ባረፈው ነበር። ዳናዊት መክብብ ሴቶችም ወንዶችም የሚወዷት የቁንጅና ባለቤት የሆነችው ዳናዊት መክብብም ቁንጅናዋን ለማጉላት አንዳንድ ሰርጀሪዎችንም አድርጋለች።
በግልጽ እንደሚታየው ከዚህ የቀድሞ የሰውነት ቅርጽ ወደዚህ የቢቢኤል ሰርጀሪ አቋሟንም ቀይራለች። ታዲያ ይህ የቢቢኤል ነገር አሳሳቢ ደረጃ ላይ አልደረሰም ትላላችሁ? ከዚህ ባለፈ ዳናዊት ቆዳዋን በማንጣትም የፊቷን ቆዳ ከዚህ ወደዚህ ፈካ እንዲልም አድርገዋለች። የዳናዊት መክበብ ገጽታ ግንባታ መች በዚያ በቃና የከንፈሯን ቅርጽም በሚታየው መልኩ ከመሰራትም አልፋ ድሮ የነበራትን የፊት ቅርጽም ወደዚህኛው ለውጠዋለች። እንደ ማራማዊት ሁሉ የዳናዊትም የጥርሷን ነገርም አብሮም ታስቦበታል። ዕፀ ሕይወት አበበ ቱጃል ብትባል የማይበዛባት ዕፀ ሕይወት አበበ እጅግ ጉድ የሆነ ሰርጀሪም ከተሰሩ አርቲስቶች ዝርዝር ውስጥም ትካትታለች። በዳሌ ማሳደጊያና ቦርጭ ማስመጠጥ ሰርጀሪዎችንም አድርጋለች። ካላት ዝናና ሀብት አንጻር ደግሞ ፈካ ጥርት ብላ ትታይ ዘንድም የፊት ማንጻት ሰርጀሪም አድርጋለች። ፊት ከነጻ ደግሞ ከንፈር እንዳይሳጣ በግልጽ እንደሚታየው የከንፈሯን ቅልጿንም በዚህ መልኩ ለውጧለች። ታዲያ እነዚህ ሁሉ አርቲስቶች በአንድነት የተሰሩት የዳሌ ማሳደጊያ ወይም ቢቢኤል የተባለ ሰርጀሪ ምንድነው ችግሩ ካላችሁ፣ ይህ ሰርጀሪ አስከፊነት ማሳያ የሆነች አንዲት እንስትን እናንሳ። የዘር ሚዳውስ የተባለችው ወጣት ቢቢኤል በተሰኘው ቀዶ ጥገና ምክንያትም ሕይወቷ እንዳለፈም ተዘግቧል። የዳሌ ማሳደጊያ መድኃኒቱን ወደ ውስጥ ሲገባና የደም ስሮችን በሚዘረጉበት ጊዜ የሚከሰተውን የስብ እብጠትን ተከትሎ ለሞት የሚዳርግ አደገኛ ሰርጀሪ እንደሆነም ይነገራል። ቢቢኤል የሆነው ሆነና ከቅርብ ጊዜ ወዲህ እጅግ በርካታ አንስቶች ይህንን ሰርጀሪ በድፍረትም የተሰሩትም ይገኛሉ። ማህደር አሰፋ በውበቷ ብዙዎችን የማረከችው ተዋናይ ማህደር አሰፋ ባላት ውበት ላይም ሌላ ውበት ለመጨመር ሰርጀሪ ከተሰሩ አርቲስቶችም ዝርዝር ውስጥም ትገኛለች። በውበቷ የኢትዮጵያን ታላቅ ባለሀብት በውበቷ መማረክ የቻለችውና የአደባባይ ምስጢር የሆነው ፍቅራቸውን መቼስ የአባትና የልጅ እንዳልሆነ እሙን ነው። ታዲያ የድሮዋ ማህደር አሰፋ ይቺ ነበረች። እድሜ ለዳሌ ማሳደጊያ ሰርጀሪ። አሁን ማህደር ይቺ ናት። ሌላኛው ሰርጀሪ እስካሁን ሆኖቹ አርቲስቶች ላይ ያልታየው ነገር ማህደር የጡት ማተለቂያ ፕሬስ ኦጎርሜሽን የተባለ ሰርጀሪም ቦርጭ በማስመጠጥ አሊያም ሊፖሲሽን የተባለም ሰርጀሪ ጭምርም ተሰርታለች። አዲስ ዓለም ጌታነህ ተዋናይ አዲስ ዓለም የተሰራችውን የዳሌ ማሳደጊያ ሰርጀሪ የራሷን ፎቶ ብቻ በማየት ምስክር መሆን በቂ ነው። ሰላም ተስፋዬ በፊልም ብቻ ዝና ማማ ላይ መንካት የቻለች ተወዳጅ አርቲስት ስትሆንም በፊት የነበረችው ሰላም ተስፋዬ ቀጫጫና የሰውነት ቅርጿም ይህንን ይመስል ነበር። ታዲያ በቅርቡ ግን ሰላም ተስፋዬ የፕላስቲክ ሰርጀሪ በመሰራት ልጅ የወለደችም ሲሆን የዳሌ ስትሰራ ትታያለች። ማስረጃዎቹ ደግሞ በአጭር ጊዜ ውስጥም የተጋነነ የሰውነት ቅርጽና ልጇን በሰርጀሪ እንደመውለዷ ሰውነቷ ላይ ምንም አይነት ጠባሳ አለመኖሩ ጉዳዩንም ያረጋገጡ ማስረጃዎችም ተገኝተዋል። ብሩክታዊት ሽመልስ በጥቂት ፊልሞችና አወዛጋቢ ባህሪዋ እንዲሁም በቅብጠቷ በርካቶች ያውቋታል። ልደቷን ውድ መጠጦችን የደፋች በማክበርም መነጋገሪያም ሆናም ነበር። ብሩክታዊት ሽመልስ የሰራቻቸው ፊልሞች እጅግ ጥቂት ሆኖ ሳለ የምትኖርበት ቤት፣ የምትነዳው መኪናና ላይፍ ስታይሏ ግን ሚሊዮነር የሆነባቸው ተመልካቾቿ የገቢ ምንጯ ምንድነው ሲሉም ጠይቃሉ። አንድ ሚስጥራዊ መረጃም ደርሶናል፣ ከሰሞኑ ወደ እናንተም እናደርሳለን። ታዲያ ቪዲዮ እንዳያመልጣችሁ ሐሜት ፕላስ ዩቲዩብ ቻናልን ሳብስክራይብ ማድረጋችሁን እንዳትረሱ። ብሩክታዊት ታዲያ ቅንጡ ሕይወት በትንሹም ፊልም ከመስራትም አልፋ ውድ የሆነውን የዳሌ ማሳደጊያ ሰርጀሪም ተሰርታለች። የውቁልኝ የመሰለ ፎቶግራፍም አነሳስም በማህበራዊ ሚዲያም እያጋራችም ትገኛለች። ፈጣሪ የፈጠረልን ገላ መልክ ይበቃናል ኃጢአትም ነው የሚሉ ወገኖችም አሉ። ውድ የሐሜት ፕላስ ቤተሰቦቻችን ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ የተሻለ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልን እያልኩ ይህኛውን ቪዲዮ ለእናንተ ጋበዝኩ።